ርኅራኄ፣ መግቦት፣ ጥበቃ ከፍጥረት የማይለይ በምሕረት ዓይን እያየህን አጥፍተን እንደ ጥፋታችን ሳይሆን በቸርነት ጀርባ አዝለህን ሁሌ በዓለም ሆነን እየበደልን አንተ ግን በፍጹም ትዕግስት በፍቅር ሚዛን ላይ አስቀምጠህን በዕለት ላይ ዕለት እየጨመርክ ትናንትናም በዛሬ ዛሬም በነገ እየተካ በዛ ውስጥ ሁላችንንም በጤና በሕይወት እየመራህን የምታንቀሳቅሰን ዛሬም ክብር በሚገለጽበት ሐሳብ ዓላማህና ዕቅድ አባታዊ አመራርህ ግዛትህ በሚከናወንበት መጥተህ ተሰበስበናለህ ብለን እኛ እንደ እምነት በቆምንበት አንተም ተገኝተህ እኛም በምትባርክበት በዚህ በተቀደሰ ስፍራ ላይ እንድንገኝና ይህን እድል አግኝተንም እንድናመሰግን አሁን ላለንበት ጊዜና ሰዓት ቦታ ላይ ስላደረስከን ስለጠበቅከን ከእኛም ጋር ስለሆንክ ከሁሉም በፊት ምስጋናና ክብር ጌትነት ውዳሴ ያንተ ነውና ሁላችንም ልጆች እናመሰግናለን። እግዚአብሔርን እናመስግን። ብፁዕ አባታችን አቡነ ቀሌምንጦስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጠቅላይ ቤተ ክህነት የሰንበት ትምህርት ቤት ማደራጃ የበላይ ሊቀ ጳጳስ፣ በሰሜን ሸዋ ደብረ ብርሃን ሀገረ ስብከት ሊቀ ጳጳስ እንዲሁም የአቡ ቀለምሲስ ሚዲያ የበላይ ሊቀ ጳጳስና በደብረ ብርሃን የቅዱስ ባስልዮስ መንፈሳዊ ኮሌጅ የበላይ ኃላፊ ሊቀ ጳጳስ፣ የሰሜን ሸዋ ደብረ ብርሃን ሀገረ ስብከት ዋና ስራ አስኪያጅ መጋቤ ሐዲስ ቀሲስ ነቃ ጥበብ አባቡ፣ በዚሁ በሰሜን ሸዋ ደብረ ብርሃን ሀገረ ስብከት የገዳማት ክፍል ኃላፊ መላከ ሰላም ቆሞስ አባ ወልደ ጊዮርጊስ እንዲሁም የደብረ ምጥማቅ ጻድቃኔ ማርያም ገዳም አስተዳዳሪ፣ በዚሁ ሀገረ ስብከት የታላቁ የአንድነት ገዳም ሸንኮራ ቅዱስ ዮሐንስ ቤተ ክርስቲያን ገዳም አስተዳዳሪ መልአከ መንክራት ቆሞስ አባ አብርሃም፣ የሀገረ ስብከቱ የየክፍል ኃላፊዎች፣ በሀገረ ስብከቱ ውስጥ የወረዳ ቤተ ክህነት ስራ አስኪያጆች እንዲሁም የአድባራትና የገዳማት አስተዳዳሪዎች፣ መምህራን፣ ሊቃውንተ ቤተ ክርስቲያን፣ ካህናት፣ ዲያቆናት፣ የዚህ ታላቅ ገዳም የሰንበት ትምህርት ቤት ወጣቶች በዚህ በተቀደሰ የምህረት የይቅርታ ገዳም ቦታ ላይ ዛሬ እንድትሰበሰቡ የፈቀደላችሁ የቤተ ክርስቲያን ጌጥ ከዋክብት አድርጎ አምላካችን መድኃኒታችን ኢየሱስ ክርስቶስ በደሙ እየዋጀ በስጋው እያከበረ በመንፈሳዊ ልጅነት እያሳደገ በውድቀት ውስጥ ትንሣኤን እያደለ በደልን በስርየት
እየደመሰሰ አሁን ተሰብስባችሁ ይህንን መንፈሳዊ በዓል በማክበር የእግዚአብሔርን የማያልቀውን ጸጋ ረቂቁን ከረቂቁ ሰውነታችሁ ጋራ እንዲዋሃድ እጃችሁን ዘርግታችሁ እግራችሁን በቀዊም አጽንታችሁ ልቡናችሁንም ዙፋኑ አድርጋችሁ ሥጋዊና መንፈሳዊ ጆሮአችሁን ለቃሉ አስማርካችሁ የምትገኙ የምትወደዱ የከበራችሁ ራሳችሁን ሰጥታችሁ ንብረታችሁን ለእግዚአብሔር የምታስጠብቁና የምትሰጡ ምእመናንና ምእመናት እንደምን ሰነበታችሁ? እንደምን ከረማችሁ? ለዚህ ዕለት ያደረሰን በሥጋ ከድንግል ማርያም ተወልዶ ለእኛ ቤዛ ሆኖ ዳግም ደግሞ እኛን ሊሰበስበን ወደ እሱ ሊወስደን በግራና በቀኝ አቁሞ ለመንግሥቱ ሊያበቃን ይችን ዕለት እንድናስብ የፈቀደልን ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። እናመስግነው። እንግዲህ እኔ ብዙም የምናገረው የለም። ያው ታላቁ አንጋፋ የሆኑት መናኝ የሆኑት ባህታዊ የሆኑት ትጉና ጠንካራ የሆኑት ከብዙሃን ብፁዓን አባቶች መካከል በጣም በአባትነታቸው የቤተ ክርስቲያን ባላቸው አቋም በመንፈሳዊ ሕይወታቸውና በጸሎታቸው ትጉ የሆኑና ሰው ወዳድ የሆኑ በአርአያነት በምሳሌነት ሌላውን የሚያስተምሩ በቅርብ መካሪ ሆነው ለቀረባቸው ሁሉ መልካም የሆነውን የእግዚአብሔርን ሐሳብ እያካፈሉ በነፍስ በሥጋ የሚገነቡ ብዙ አባታችን አቡነ ቀሌምንጦስ አሉ። እኔም ትናንትናም ዛሬም በሳቸው እየተመከርኩ አሁንም ላለሁበት አባታዊ ሐዋርያዊ አገልግሎት የበቃሁት በሳቸው ነውና፣ ስለዚህ እሳቸው ፊት ቆሜ ለመናገር ቢከብደኝም አባቴ እንደመሆናቸው ደግሞ አጭር ሀሳብ ለማስተላለፍ ለመታዘዝ ያህል ነውና እንግዲህ እንዲህ ያሉትን ታላላቅ ጠንካራ ብርቱ የሆኑትን በፈተና ውስጥ ሁሉ ዓለም ፈታኝ በሆነበት በጽዕኖ በተለያየ መንገድ በሚያርፍበት ደግም ክፉም አየሩ ሁሉ ተበክሎ የሰው አእምሮ በተለያየ መንገድ የትኛው እውነት ነው ብሎ መረዳት እስከሚያቅተው ድረስ አሻሚ የሆኑ መልእክቶች አየሩን በሞሉበትና የሰውን ሕሊናና አእምሮ የሚያፈርስ ኃይል በሰማይ የበዛበት በምድርም እንቅፋት መሰናክል እየተጋረጠ ብዙዎችን እየጠለፈ በሚጥልበት ዘመን ውስጥ ጠንካራ በፈተና ውስጥ አርበኛ ሆኖ ሐዋርያትን መስሎ ቤተ ክርስቲያንን ጠብቆ ለትውልድ ማሻገርና በሀገር ስብከታቸው ውስጥ ያለውን ምእመናን እየተጉ በሚችሉትና በሆነው አጋጣሚ ሁሉ መልካም የሆነውን ነገር ለማሳየትና ለማስተማር እንዲሁም ሰላም እንዲገኝ በግል በሚያደርጉ ጥረት ሁሉ ከእግዚአብሔር ጋር የሚደክሙ ታላቅ ብፁዕ አባት አላቸውና እንኳን ደስ አላችሁ ላለው እግዚአብሔርን አመስግኑ። እንግዲህ ቅድም መጋቤ ሐዲስ ቀሲስ ነቃጥበብ አባቡ ጠንካራ የቤተ ክርስቲያን ባለሙያ ናቸው። እኔ ስለሳቸው ምስክርነት አልሰጥም። ይበልጥ በአካባቢ በሀገር ስብከት ውስጥ ያላችሁት ማህበረ ምእመናን፣ ማህበረ ካህናት ሁላችሁም በሙያቸው በአገልግሎታቸው ታውቃላችሁና ቅድም ደግሞ በዕለቱ ላይ የተመሰረተ የወንጌሉን ሐሳብ መልእክት በሚገባ መንገድ አስተላልፈዋል። በዛ ላይ እኔ የተለየ ሐሳብ መልእክት የምሰጠው ሊኖረኝ አይችልም። ለመታዘዝ ያህል እሳቸው የምድሩን ምልክት በስፋት ነግረውናል። ወኢተ አሚረ ያስተርኢ ትምህርቱ ለወልደ እጓለ እመሕያው በሰማይ፣ የሰው ልጅ ምልክት በሰማይ ይታያል። ቅድም በሥርዓተ ቅዳሴው
በማቴዎስ ወንጌል ምዕራፍ 24 ላይ ከቁጥር 1 ጀምሮ እስከ መጨረሻው አጠቃላይ ነገረ ምጽአት ላይ የሚያጠነጥን በምድር ላይ ያለውን የሚሆነውን ለዓለም ህልፈት የሚያሸጋግረውን ወደዛ የሚያራምደውን የጥፋት ምልክቶችን ጌታ ዘርዝሮ እንዳስተማረ ቅድም በስፋት ተገልጸዋል። ግን የምድር ምልክቶችን እንደሚሆኑና እንደሚመጡ የተናገረው በሰማይ ሆኖ ሳይሆን ከሰማይ ወርዶ በምድር ከድንግል ማርያም የአዳምን ሥጋ ነፍሶ የሚዳሰስ የሚነካ የሚራብ የሚጠማ የሚደክም የሚዝል የሚሸነፍ ከኃጢአት ግን በአምላክነቱ ከአዳም ከድንግል ማርያም የነሳው ሥጋ ንጹሕ ሆኖ በተዋህዶ ከብሮ በአምላክነት እንደ ሥጋ እየኖረ እንደ አምላክነቱም ደግሞ የአምላክነትን ሥራ እየሰራ ትምህርተ ወንጌልን የማዳን ሥራውን አስቀድሞ በሥጋ ተአምራት እየፈጸመ መጨረሻ ላይ ደግሞ ሙሉ በሙሉ በሥጋም በነፍስም ለማዳን ቀኑ ሲደርስ ደግሞ ቀራንዮ ሄዶ መስቀል ላይ እጁን እግሩን ዘርግቶ ተሸንክሮ እየተገረፈ ደሙን እያፈሰሰ ሥጋውን እየቆረሰና ወይንም ሥጋው ከአጥንቱ እየተላቀቀ ወደ ምድር እየወደቀ በዛ ልዩ አምላካዊ ፍቅር እኛን አድኗል። ግን ወደ ማዳኑ ወደ መጨረሻው እየተጓዘ ለዛ መንገድ እየከፈተ በር እየከፈተ መዳን የሚገባቸውን አስቀድሞ ከነሱ ጋር እየሆነ እያስተማረ አምላክነቱን በሚያረጋግጥ የአምላክነት ሥራ ውስጥ ድርጊቶችን እያንጸባረቀ ባለበት ሰዓት ላይ ሐዋርያት የእሱን መምጣትና የዓለምን ወደ ህልፈት የመጓዝ ሂደትን ሲጠይቁት ምልክቶችን ዝርዝር ቅድም እንደተነገረው አስተምሯል። ያንን በዛ መንገድ ካስተማረ በኋላ መጨረሻ ላይ ደግሞ ወደዚህ የመጣው በዚህ ለመቅረት አይደለምና ሄዷል። የሄደው ለእኛ ሙሉ ድህነትን ፈጽሞ ነው ማለት ነው። ያ ድህነታችንን ፈጽሞ በክብረ ወደ ሰማይ የሄደው በአብ ቀኝ በእሪና የተቀመጠው ከአብ ጋራ ከመንፈስ ቅዱስ ጋራ በአምላክነት እኩል የሆነው ምድራዊ የነበረውን ሰማያዊ አድርጎ ጊዜያዊ የነበረውን ዘላለማዊ አድርጎ ክብር ያልነበረውን ክብር ሰጥቶ በአምላክነት መለኮታዊ ተዋህዶ አክብሮ ወደ ላይ ከሄደ በኋላ ቀጣይ ላይ ደግሞ የተናገረውን ምልክቶች ከተፈጸሙ በኋላ እነዛን ነገሮች ሁሉ አሳልፎ ጠቅልሎ ለመውሰድ ደግሞ ያዳነውን ሕዝብ በላይ ያን ጊዜ በሰማይ የሰው ልጅ ምልክት ይታያል ብሎ ተናገረ ማለት ነው። አሁን ቅድም እንደሰማነው ለህልፈት የሚያበቁ በምድራችን ላይ ብዙ ነገሮች እያየን ነው፣ እየሰማን ነው፣ እየኖርነው ነው። እያንዳንዳችንም በማወቅም ባለማወቅም ለዛ ተዛማጅ ሆነን በዛ ውስጥ እየተመላለስ እንገኛለን፣ እንገፋፋለን። ራስ ወዳድነት አለ፣ ስግብግብነት አለ፣ መገዳደል አለ፣ መጠላላት አለ፣ መጠላለፍ አለ፣ አንዱ ለአንዱ ሌላውን አሳልፎ የመስጠት አለ፣ አንዱ በአንዱ ላይ በውሸት መመስከር አለ፣ ህዝብ በህዝብ ላይ መነሳት አለ፣ ነገስታት በነገስታት ላይ መነሳት አለ፣ ጦር መሳበቅ አለ፣ አመፅ አለ፣ ግፍ አለ፣ ክፋት አለ፣ ተንኮል አለ። እነዚህ ነገሮች ሁሉ በነዛ ውስጥ የሚካተቱና አሁን ያለንበት የዘመን ሁኔታና የእያንዳንዳችን ልብና አይምሮ አጠቃላይ ሰውነታችን ህሊናችን ከመልካሙ ይልቅ ለክፉ ነገር ተገዢ ሆኖ ጥቅመኛ ሆኖ እግዚአብሔርን በአንደበት እየጠራን በህይወት እየረሳን ያለንበት ዓለም ላይ ስለምንመላለስ በጨለማ ውስጥ ሆነን ብርሃንን መፈለግን ትተን ያው ጨለማው ይሻለናል ብለን ስራችን ተግባራችን ክፉ እየሆነ እንገኛለንና ስለዚህ ለዓለም ህልፈት ጊዜውን ዘመኑን ከቃሉ አንጻር እያቃረብን እንገኝ ማለት ነው።
ስለዚህ የእግዚአብሔር ልጆች ዛሬ ሁላችንም ለመባረክ መጥተናል፣ ለመቀደስ መጥተናል፣ ለኃጢአት ስርየት መጥተናል። መልካም ነው፣ ደስ ይላል። ይበልጥ ደግሞ ከሌላው ዓለም የኢትዮጵያ ሕዝብ ኦርቶዶክሳውያን ጠንካራዎች ናቸው። በጊዜ ያለው ፈተና ያለው አስጊ ነገር ሁሉ ሳይዝ ነገሮችን ሁሉ በእግዚአብሔር ፍቅር በእግዚአብሔር የጥበቃ ጥላ ስር ሆኖ በእሱ ክንፈ ረድኤት በመጋረድ በድንግል ማርያም ጸሎትና ምልጃ ከእግዚአብሔር የሚበልጥብኝ ነገር የለም። በሰላም ወጥቻለሁ። በሰላም የሚመልሰኝ ወደ አሰብኩት ቦታ የሚያደርሰኝ እሱ የማመልከው የማምነው በዛሬዋ ዕለት ወደ እኔ መጥቶ እኔን ሊወስደኝ ቃል የገባልኝ አምላኬ ለእኔ የሞተልኝ የተሰቀለብኝ ደሙን ያፈሰሰልኝ እጁን እግሩን የተቸነከረልኝ ብዙ መከራ ውስጥ አልፎ ለእኔ ሕይወቱን ዋጋ አድርጎ ንጹሕ በግ ሆኖ ብሉኝ ጠጡኝ ብሎ ራሱን የሰጠኝ የድንግል ማርያም ልጅ ኢየሱስ ክርስቶስ እሱን ፍለጋ ሄጃለሁና እየፈለግኩት አይጥለኝም፣ ይጠብቀኛል፣ ይንከባከበኛል፣ ያሳርፈኛል፣ ለድህነት ያበቃኛል፣ ለመንግሥቱ ያሸጋግረኛል። ወደ እኔ ይመጣል። እኔ ልጁን በቀኙ አቁሞ ከእሱ ጋር እንድኖር ከመላእክት ጋር እንድዘምር ከጻድቃኑ ጋር እንድዘምር ይህን ዕድል ሰጥቶኛል፣ እየሰጠኝ ይገኛልና ስለዚህ በእሱ እታመናለሁ ብላችሁ መጥታችኋልና እንኳን አምላካችን ጌታችን ኢየሱስ ክርስቶስ እንደ እምነታችሁ በዚህ ቦታ ላይ ሰብስቦ እንድታመሰግኑት አደረጋችሁ። እግዚአብሔርን እናመስግነው። ያን ጊዜ የሰው ልጅ ምልክት በሰማይ ይታያል። ይህ በሰማይ የሚታየው የምድሩን ምልክቶች ቅድም አይተናል። አሁን ደግሞ በሰማይ ያለው ምልክት፣ ይህ ምልክት ፀሐይ፣ ጨረቃ አይደለም። ሌሎችም ወደ ላይ ከኛ በላይ ያለውን ህዋ ወይም ጠፈር አይደለም። ወይም እነዚህ ሰባቱ ሰማያት አይደሉም። እነሱ መላእክቶች ስለሆኑ እነዛን ሁሉ የፈጠረ የእኛ ስጋ ለብሶ እኛን ያዳነን ያ መጀመሪያ ላይ በመከራ እኛን ያዳነን አሁን ደግሞ በክብር ያንን የተቀበለውን መከራ ምልክት አድርጎ እኛን ለመውሰድ በሰማይ የሰው ልጅ ከድንግል ማርያም የተወለደው በአዳም በኩል ዳግም አዳማዊ የተባለው የእግዚአብሔር ልጅ አካላዊ ቃል ኢየሱስ ክርስቶስ ልክ ያን ግርፋቱ እንዳለ በመስቀል ላይ የተቀበለው መከራ እንዳለ ግማሹን ለመውቀስ፣ ግማሹን ደግሞ ለመሸለም፣ ግማሹን በቀኝ ለማቆም፣ ግማሹን በግራ ለማቆም ከላይ ያዳነበትን የማዳን ምልክቱን ከዚህ ከምድር የወሰደውን ወደ ሰማይ በአምላክነት በተዋህዶ ከብሮ የሄደው ያ ምድራዊ የነበረው ሰማያዊ ሆኖ ከሰማይ ደግሞ ምድራውያንን ለመውሰድ በመለኮት ምልአት ሥጋው አምላክ ሆኖ ወደኛ ይመጣል ነው። ምልክት የተባለው አንደኛ ከኛ የነሳው ሥጋ ነው። ያ የተገረፈው አሁን ደግሞ በግርማ መለኮት ይመጣል ነው። ከዚህ ጋር ሐዋርያው ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 ላይ እስመሃለወነ ኩልነ ንቁም ቅድመ መንበረ ምኩናኑ ለክርስቶስ ከመ ንትፈደይ በከመ ገበርነ እመኒ ሰናየ ወእመኒ እኩየ። ሁላችንም በክርስቶስ በፍርድ ዙፋን ፊት እንቆማለን። ክፉም ያደረገ ቢኖር መልካምም ያደረገ ቢኖር እንደየሥራችን ዋጋችንን እንቀበላለን። እንድንቀበል በፍርድ ዙፋኑ ፊት ሁላችንን እንቆማለን ይላል። ስለዚህ የፍርድ ዙፋኑ በደብረ ዘይት ይሆናል ማለት ነው። ለፍርድ ነው ይመጣል። ያ ምልክት የተባለው ክርስቶስ እሳት ነድር ቅድሜሁ በፊቱ
ፍርድ እንዳለ በእሳት እየመሰለ መዝሙረኛው እንደነገረን። ስለዚህ አምላካችን ወደዚህ ስመጣ ምልክቱን ይዞ ነው ያንን ያዳነበትን ያንን ለእኛ የከፈለውን ዋጋ ያንን ለእኛ የሰጠውን ፍቅር ለእኛ ያስተማረውን ትምህርት ወንጌሉ ለእኛ ምልክታችን ነው ማለት ነው። ክፉን ደጉን ዘርዝሮ የሚያሳየን እንደየሥራችን ዋጋችንን እንድንቀበል አስቀድሞ ሐዋርያት ያስተማሩት እሱ ያስተማሩት ዛሬ የምንማረው ይህ የእግዚአብሔር ቃል የእግዚአብሔር ወንጌል በዛም ሰዓት እሱ ሳይናገር እኛ ላይ ይፈርዳል ማለት ነው። ስራችን በቀኝና በግራ ያቆመናል ማለት ነው። እና የእግዚአብሔር ልጆች በዚህ በሰማይ የሚታየው ምልክት ማነው? እሱ ከኛ የነሳው ሥጋ በክበበ ትስብእት በግርማ መለኮት ወደዚህ ዓለም መብቃቱን ነው። በሰማይ ሥጋ የለም። በሰማይ ሥጋ እንዲታይ የሆነው ከየት ነው? ከድንግል ማርያም ከእኛ የነሳው ሥጋ ወደ ላይ ወጣ። ዳግም ደግሞ እኛን ለማዳን ለዘላለማዊ ሕይወት ምልክት ሆኖ አምላክ ሆኖ ዘላለማዊ ሆኖ እኛን አዳኝ ፈዋሽ ሆኖ ወደ እኛ መጥቶ እኛን ደግሞ እንደገና በሐዲስ ተፈጥሮ በትንሣኤ ከመቃብር ፈልፍሎ በቀኝና በግራ አቁሞ ወደ ዘላለማዊ ቃትና ወደ ዘላለማዊ ሕይወት ሊወስደን ያ በግርማ መለኮት ከላይ እየታየ ወደ እኛ የሚመጣውና እኛን የሚሰበስበን ክብርን የሚሰጠን ነውና፣ ስለዚህ አምላካችን እግዚአብሔር ሁላችንም ለሰማያዊ መንግሥቱ ያብቃን። ሁላችሁም እዚህ መጣችሁ ይህንን በዓል የጌታችንን መምጣት እያሰባችሁ አቤቱ ማረን፣ ይቅር በለን፣ በደላችንን ደምስስልን፣ ሀገራችን ኢትዮጵያን ሰላም አድርግልን፣ ኑሯችንን ባርክልን፣ ሕይወታችንን ሁሉ የተሟላ አድርግልን፣ ክፉን ነገር እያራቅ መልካም የሆነውን ነገር አሰማን። በቤተሰብ ደረጃ በስራ ቦታ በተለያየ ቦታ ሁሉ አንተ እየቀደምክ ሰላምህን በረከትን አድለን፣ ጤናን ስጠን። ዛሬ ጥላቻ አለ፣ መከፋፈል አለ፣ ዘረኝነት አለ፣ ጎጠኝነት አለ፣ ክፉ ነገር በዝቷልና ክፉን ወደ መልካም ለውጥልን። እኛ ወደ አንተ እጃችንን፣ እግራችንን፣ አካላችንን፣ ሕይወታችንን ለማስባረክ ይዘን መጥተናል። ከፊት ቆመናል፣ ከደጅ ተገኝተናልና አንተ ደግሞ በእኛ ሕይወት ውስጥ እንድትገኝ እንድትባርከን ብለን ለምነን አምላካችን እግዚአብሔር ሁላችንን እንዲባርከን ሰላሙን እንዲሰጠን ክብሩን እንዲያበሳልን ያለውን ችግር ሁሉ እንዲገፍልን ጭንቀታችን ሁሉ እንዲያስወግድልን የእሱ መልካም ፈቃድ ይሁንልን። እንግዲህ ብፁዕ አባታችን ስላዘዙኝ ነው። አሁን የመጨረሻውን ደግሞ ቃለ ምዕዳንና ቡራኬ በብፁዕ አባታችን በአቡነ ቀሌምንጦስ በኩል ይተላለፋል። ወደ ብፁዕነታቸው እንሄዳለን።